የህዳሴው ግድብ ተጠናቋል። ቀጣዩ የሀገሪቱ ጉዞ ወደ ቀይ ባህር ይሆናል የሚለው የኢትዮጵያ አቋም ሆኗል። የመከላከያ ሚኒስቴር አሁንም ድረስ የሰላም በሮች እንዳይዘጉ እየተጋ ነው። ዶክተር አብይ የህዳሴውን ግድብ መጠናቀቅ ተከትሎ በቀይ ባህር ላይ የሰራነውን ስህተት እናርማለን የሚለው ንግግራቸው የባህር በር የማግኘት ጉዳይ የባህር ናፍቆት ሳይሆን የህልውና ጉዳይ ታፍኖ ላለመሞት የሚደረግ ግብግብ መሆኑን አስረግጧል። ጠቅላይ ሚኒስትሩ በቀጥታ የ30 ዓመት ጥፋታችንን እናርማለን የሚለው ንግግራቸው የአሰብን ወደብ እናስመልሳለን የሚል መልእክት ያለው ቀጥተኛ የመንግስታቸው አቋም ነው። መንገዱም የድርድር እንደሆነ አስምረውበታል። አባይ 1000 ዓመት አሁን የሚሰጠውን አገልግሎት እንዲሰጥ ማድረግ አልቻልንም ያሉት ጠቅላይ ሚኒስትሩ ቀይ ባህር የ30 ዓመት ስህተት ነው፣ እርሱን እናርመዋለን የሚለው ንግግራቸው መንግስት ከግድቡ መጠናቀቅ በኋላ ወደ ቀይ ባህር ፕሮጀክት እንደሚያቀና በግልጽ ያስረዱበት ንግግር ተደርጎ ተወስዷል። ይህ ግን በካይሮም በአስመራም ሰዎች አልተወደደም። የጋራ የጦር ዘመቻ በሱዳን ውስጥ እያደረጉ ያሉት የካይሮና የአዲሃሎ ሰዎች በቪላ ሞቃዲሾ ቤተ መንግስት ገብቶ ኢትዮጵያን በጦር መክበብ እንቅስቃሴ ውስጥ ገብተዋል። ሁለቱ ሀገራት ድንበር የማይጋራ ሶማሌ ውስጥ ጦራቸውን ለማስፈር የሚጣደፉት ኢትዮጵያን ከቀይ ባህር ለማቀብ ነው። እርግጥ የኢትዮጵያ መንገድ የሰጥቶ መቀበል ነው። የውስጥ ፖለቲካ ፈንድ በሚደረጉ ነፍጥ አንጋቾች እየተረበሸ እንኳን ኑ ወደ ጠረጴዛ የሚል ሆኗል። በአባይ ያደረገችውን ጠረጴዛ መጋራት ሌጋሲ በቀይ ባህር ላይም ደግሟለች። ተገማች ፕሪዲክተብል በመርህ ላይ የተመሰረተው የኢትዮጵያ ዲፕሎማሲ ከቃታና ከእርሳሱ ይልቅ ለወረቀትና ለብዕሩ ወዳጅ እንደሆነ አሳይቷል። ነገር ግን የግብፅም ሆኑ የኤርትራ የኢትዮጵያን ውስጥ ፖለቲካ በተልዕኮ ከማመስ ባሻገር ድንበር የማይጋሯቸውን የኢትዮጵያ ጎረቤት ሀገራት ላይ ጭምር የጦር ሰፈርና ወታደራዊ እንቅስቃሴዎችን በማድረግ ላይ ተጠምዷል። አሁን ባለው ነባራዊ እውነታ ግብፅና ኤርትራ የቀይ ባህር ሜዲትራኒያንና ህንድ ውቅያኖስን ለመቆጣጠር የሚያደርጉት ጥረት ኢትዮጵያ ለማክሸፍ ተነስታለች። ግብፅ የተጽዕኖ አድማሷን ለማስፋት በቀይ ባህር ቀጠና ኤርትራን፣ ሱዳንን በመያዝ ተንሰራፍታለች። ይህ የግብፅና የኤርትራ እንቅስቃሴ በቀጠናው ምን አይነት የጂኦፖለቲካ ተጽዕኖ መልክ ይኖረዋል? ግብፅስ በቀይ ባህር ቀጠና ላይ እያደረገች ያለችው መስፋፋት ምን ይመስላል? እንደ ግብፅ ያሉ ተገዳዳሪዎችስ በቀጠናው ላይ ምን አይነት የጦር ሰፈር ግንባታ እያካሄዱ ነው የሚለውን ዘሆርን ቪው ይቃኘዋል። አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። ኢትዮጵያ ቀይ ባህርን መያዝ አስፈላጊ የሚያደርገው ትልቁ ምክንያት የኢትዮጵያ ተገዳዳሪ ሀገራት በቀጠናው ላይ የሚያደርጉትን ማየት በእጅጉ ተገቢም አስፈላጊም ያደርገዋል። ጦር ሰፈር እንደ ጨረቃ ቤት በሚገነባበት ቀጠና ላይ ኢትዮጵያ ምን ስትሰራ ቆየች? ይህን ያክል ጊዜስ እንዴት ባለ ዝምታ ተዋጠች ከማስባል ውጭ ሀገሪቱ የባህር በር ለማግኘት የምታደርገው ሩጫ አበጀሽ የሚያስብል ነው። ለመሆኑ ሌሎች ሀገራት ቀይ ባህር ላይ ምን እያደረጉ ነው የሚለውን መመልከት የጠቅላይ ሚኒስትር አብይ የአህመድ መንግስትን ምክንያታዊ ሩጫ ያስረዳል። ዛሬ ላይ የቀይ ባህር ላይ የሚደረገው የጦር ሰፈር ግንባታ ተጧጡፏል። በተለይም የመካከለኛ የኃይል ተሰላፊ ሀገራት ደግሞ በዚህ የተካኑ ሆኖ ታይቷል። ሳውዲ አረቢያ ምዕራባዊ የባህር ኃይል ፍሊት የጅዳ ንጉስ አብድላዚዝ ባህር ኃይል ጦር ቤዝ ያምቦ ንጉስ ፋዳህና ራቢ አልፎም ጃዛን ከተሰኘ ወደቧ በላይ ሽቅብ ወጥታ በአመቺ ስፍራ ላይ ወታደራዊ ጦር ሰፈር መስርታ ቀይ ባህር ላይ ኃይሏን እያሳየች ትገኛለች። ማሳየት ከጀመረችም ሰነባብታለች። በአሰብ የተባበሩት አረብ ኤምሬቶች ተሰይማ ነበር። በሌላ በኩል ራሷን የመካከለኛው ምስራቅና የአረቡ ዓለም ጠበቃ አድርጋ የምትቆጥረው ከአሜሪካ ከእስራኤል ቀጥሎ ከፍተኛውን ወታደራዊ ድጋፍ የምታገኘው ግብፅ ከሌሎች የቀይ ባህር ተዋሳኝና የቀድሞ ባላንጣ ሀገሮች በበለጠ በቀይ ባህር ዳርቻ ላይ የተጠናከሩ በርካታ ወታደራዊ ጦር ሰፈሮች በመመስረት ቀዳሚነቱን ይዛለች። ላብነት ያህልም በቀይ ባህር ወደቧ ዘመናዊ ከተማ መልቲናሽናል ፎርስ ኤንድ ኦብዘርቨርስ የሚሰኘውን የሻርም አልሼክ የደቡብ ካምፕ ወታደራዊ ጦር ሰፈር ከመሰረተች ዓመታትን አስቆጥራለች። እንዲሁም ሃርግዳሃ፣ ሳፋጋና በሬናይስ ወይም በርኒስ የተሰኙ ወታደራዊ ጦር ሰፈሮችም በቀይ ባህር ዳርቻ ላይ ገንብታለች። ከግብፅ የቀይ ባህር ዳርቻ ወታደራዊ ጦር ሰፈሮች እጅግ ግዙፉና ግብፅ ከሱዳን ጋር በኃይላብ ያላትን የድንበር ውዝግብ ለማስፈራራት ከሳውዲ አረቢያና የተባበሩት አረብ ኤምሬቶች ጋር ሆና በየመን እርስ በርስ
ጦርነት እያደረገች ያለችውን የጣልቃ ገብነት ጦርነት ለማገዝ የኢትዮጵያ ታላቁ ህዳሴ ግድብ ግንባታን ለማስተጓጎልና ኢትዮጵያ ዳግም ወደ ቀይ ባህር ለመመለስ የምታደርገው ጥረት ላይ ማነቆ ለመሆን የመሰረተችው የቀይ ባህር ዳርቻ ጦር ሰፈር በሬናይስ ተጠቃሽም ነው። ይህ አየርና ባህር ኃይሎችን ይዞ በ63000 ሄክታር የቀይ ባህር ዳርቻ የተመሰረተው ጦር ሰፈር በደቡባዊ ግብጽ ቀይ ባህር ግዛት ለሱዳን በሚቀርብ ስፍራ ከአስዋን ግድብ ምስራቅ አቅጣጫን የሚገኘው የባህር ኃይል መደቡም ቢሆን አውሮፕላን ተሸካሚ ባህር ጠላቂና የጦር መርከቦችን ጨምሮ ለልምምድና ውጊያ የሚያገለግሉ ቁሳቁሶችንና የሎጂስቲክስ አቅርቦት መኖሪያ ህንፃዎች ተገንብተውበታል። ወታደራዊ ጦር ሰፈሩ በቀን 3400 ኪዩቢክ ሜትር ውሃ ማጣራት የሚችል ዘመናዊ ሆስፒታልና ከዋና ዋና መንገዶች የሚያገናኝ 40 ኪሎ ሜትር መንገድ ተሰርቶለታል። በሬናይስ ጦር ሰፈር ከመካከለኛው ምስራቅ ሰሜን አፍሪካ ትልቁን ባህር ኃይል የያዘ ሲሆን ከግብጽ ደግሞ በአይነቱ ሁለተኛ ደረጃን ይዟል። ነገር ግን ካይሮ ለዚህ የጦር ሰፈር የሰጠችው ስያሜ የግብጽን ደቡባዊ ድንበር የኢንቨስትመንት መዋዕለ ንዋይ ምጣኔ ሀብት እንቅስቃሴ የተፈጥሮ ሀብቶችን ለመጠበቅ በቀይ ባህር ዙሪያ የደህንነትና ጸጥታ ስጋቶች እንዳይገጥሙ ለመከላከልና ወደ ስዩዝ ቦይ መተላለፊያ የሆነውን ዓለም አቀፍ የውሃ ትራፊክ መስመር ሰላም ለማረጋገጥ የሚሉ ናቸው። ግብጽ ቀደም ሲል እንደ አውሮፓውያኑ ቀመር በ2017 ከመካከለኛው ምስራቅ በትልቅነት የታወቀውን መሐመድ ነጂብ የተሰኘ ወታደራዊ ጦር ሰፈር ማቋቋሟ ይታወሳል። ነገር ግን የጦር ሰፈሮቹ ዋና ዓላማ በቀጠናዊ ኃይል ሚዛን ጨዋታ ወሳኝ ሚናን ከማግኘት ባሻገር ታላቁ የኢትዮጵያ ህዳሴ ግድብ ላይ ተጽዕኖ ለማሳደርና ለማስተጓጎል እንዲሁም ኢትዮጵያ ወደ ቀይ ባህር ለመመለስ እያደረገች ባለችው ጥረት ላይ ጫና በማሳደር እንቅፋት መፍጠር ላይ ያነጣጠረ ነው። እኚህን መሰል የጦር ግንባታ ሰፈሮች በመጪው ጊዜ ምን ያክል አስፈሪ እንደሆነ ያረዳሉ። እስራኤል በቀጠናው ከኢትዮጵያ ጋር የተጣጣመ ፍላጎት ቢኖራትም በቀይ ባህር ቀጠና ላይ ሰፊ የሆነ የባህር በር ግንባታ በማከናወን ላይ ትገኛለች። ኤላት ወደብን እንመልከተው። ኤላት የእስራኤል ከቀይ ባህር ወደ ህንድ ውቅያኖስ ቀጥተኛ መውጫ ብቸኛ ወደብ ነው። ይህ በጣም ወሳኝ የእስራኤል ስትራቴጂያዊ ስፍራ ነው። ምክንያቱም ወደ ሜዲትራኒያ ባህር መውጫ በጎረቤት ሀገራት መካከል በሚፈጠሩ ፖለቲካዊ ወይም ወታደራዊ ግጭቶች ምክንያት ሲዘጋ እስራኤል ትንፋሽ የምትወስደው በኤላት በኩል ነው። በእስራኤል በኩል የኤላት ሚና ማሳደግ ከረዥም ጊዜ ጀምሮ ግብ ሆኖ የቆየ ሲሆን ይህም የባህር ወደቡ ማስፋፋትና በግብጽ ቁጥጥር ስር ያለውን የስዩዝ ካናል ሚና የሚተካ ግብን የያዘ እንደሆነ ይነገራል። ከዚህ ባሻገር የሜዲትራኒያና ቀይ ባህርን የሚያገናኘው የባቡር መስመር የሜድሬድ ባቡር መስመር ሌላኛው ፕሮጀክት ነው። ፕሮጀክቱ ዋና ከሚባሉ የታቀዱ ፕሮጀክቶች አንዱ ሲሆን በዚህም በቀይ ባህር ላይ የምትገኘው ኤላትን ከሜዲትራኒያን ባህር ላይ ከምትገኘው አሽዶድ ወይም አሽካሎን ጋር የሚያገናኝ ፈጣን ባቡር መስመር ዝርጋታን የሚያካትት ነው። የዚህ ዓላማ በባቡር መስመር ተጠቅመው በአውሮፓና በእስያ መካከል የሚጓጓዙ ኮንቴነሮችን እንደ መሬት ድልድይ ማስተላለፊያ ሆኖ ማገልገል ነው። መርከቦቹ በአንድ ወገን እቃውን ካራገፉ በኋላ በእስራኤል በኩል በባቡር ተጉዞ ወደ ሌላኛው ወገን በመርከብ እንዲጫን ይደረጋል። ይህ ደግሞ ጊዜን ይቆጥባል። አልፎም እንደ ስዩዝ ካናል ያሉ ጠባብ የውሃ መሸጋገሪያዎችን በመርከብ የሚጨናነቁበትን ሂደት ሲቀንስ አልፎም እስራኤልን በኢኮኖሚ ዘርፍ ተጠቃሚ በማድረግ እስከ $6 ቢሊዮን እንድታገኝ ያደርጋታል። ይህ ፕሮጀክት እንደ ኢኮኖሚያዊ ፕሮጀክት ብቻ ሳይሆን የስዩዝ ካናል አስተማማኝ ባይሆን ስትራቴጂያዊ አማራጭ ሆኖ እንዲያገለግል ሆኖ እየተሰራበት ነው። ሌላኛው እስራኤል ዮርዳኖስና የፍልስጤም አስተዳደር በልዩ ሁኔታ ዴድ ፕሮጀክት የማገናኘት ነው። የዚህ ፕሮጀክት ሀሳብም ከቀይ ባህር ውሃ ወደ ሙት ባህር ለተለያዩ አገልግሎቶች የመዋል ነው። በዚህ በአቃባ አቅራቢያ የሚገኘው ውሃ ለሚጠጣ ውሃነት ማጣራት በተለይም በዓለም ላይ በውሃ እጥረት ከሚሰቃዩ ሀገራት አንዱ የሆነችው ዮርዳኖስን ማገዝ ከጨው ማጣራት በኋላ የሚፈጠረውን ጨዋማ ውሃ ወደ ሙት ባህር በመላክ እየቀነሰ ያለውን የውሃ መጠን መተካት ነው። በቀይ ባህርና በሙት ባህር መካከል ያለውን ከ400 ሜትር በላይ ያለውን የከፍታ ልዩነት ተጠቅሞ ኃይል ማመንጨትን ያካትታል። ሀገራቱ በዚህ መጠን የቀይ ባህር ቀጠና ላይ ጥቅሞቻቸውን እያስከበሩ ኢትዮጵያ የበይ ተመልካች የምትሆንበት ማንም ሀገሩን ለሚወድ ዜጋ የሚዋጥለት አይደለም፣ ሊዋጥለትም አይገባም። የባህር በር ጥያቄ ከፍትህና ከርትዕ ባሻገር የህልውና የሚያደርጉትም እኚህ ምክንያቶች ናቸው።
ኢትዮጵያ የባህር በር የምታገኝበት እድል ከሚያሰፉ ሁኔታዎች መካከል ሀገራት በራሳቸው የውስጥ ጉዳይ መጠመዳቸው አልፎም ጥቅምን መሰረት ያደረጉ ህብረቶች መጠናከራቸው ለኢትዮጵያ ትልቅ እድል እንደሆነ በርካቶች በመናገር ላይ ናቸው። ሀያላን ሀገራት በራሳቸው ጉዳይ በተጠመዱበት በዚህ ጊዜ ኢትዮጵያ ቀጠናውን ሰላም እንድትጠብቅላቸው ይፈልጋሉ። ታሪክን እናስታውስ። የአንደኛው የዓለም ጦርነት ከመጀመሩ አስቀድሞ ሀገራት ጦርነቱን አስቀድመው ጀምረውታል ሲሉ የታሪክ ሊቃውንት ያትታሉ። የሰርብ መለዮ ለባሹ አርክዱክ ፍራንዝ ፈርዲናንድ ሳራጄቮ ላይ መገደሉ ዓለም ቃታ ለመሳብ ምክንያት ያደርገው እንጂ ጦርነቱ በተለጠጠ ብሔርተኝነትና ተስፋፊነት በወለደው ብሪት ምክንያት የጠመንጃው ምላጭ ከተሳበ ሰነባብቷል። በተለይም የጦር መሳሪያ ግዢ ክምችቱ መጪው ጊዜ አደገኛ እንደነበር ታሪክን የከተቡ ሊቃውንት ሁሉ ያስታውሱታል። አሁን ላይ የዓለማችን ሁኔታ ያን ዘመን ያስታውሰናል። በሩሲያ የአባት ሀገር ሩሲያ ፍቅርና የሶቪየት ዘመን ተናፍቆ አብቧል። በቱርክ የኦቶማን ብርቱ ቀናት ተናፍቋል። በቻይና ድራጎኑ በጠላቶቹ ላይ ሁሉ እሳትን እንዲተፋ ብርቱ ፍላጎት አለ። አሜሪካ ትቅደም አጀንዳ እየገነገነ ነው። የመካከለኛ የኃይል ተሰላፊ ሀገራት የሚባሉት በሀገራት የውስጥ ሽኩቻ እጃቸውን መስደት ከጀመሩ ሰንብቷል። በየመን እጃቸውን አስገብተው እያቦኩ ይገኛሉ። የባህር መተላለፊያ ቦዮቹን የመቆጣጠሩ ዘመቻማ ይሏል። የአፍሪካ ቀንድ ደግሞ የሀያላኑ ጌቶች ፍጥጫ የፍልሚያ የታክቲክ ሜዳ ይሆን ዘንድ ተወስኖበታል። የባህር ላይ ወንበዴዎችና አሸባሪዎች በሚፈነጩበት ቀጠና የቀጠናው የሰላም ዘብ የሆነችው ኢትዮጵያ ውጥረቱን ማርገብ የምትችል ተብሎ በሀያላኑ ታምኖበታል። እናም በዚሁ ጥንቅጥ ውስጥ ኢትዮጵያ የራሷ የሆነውን በግፍ የተነጠቀችውን የባህር በር ማስመለሷ ህልውናዋን ከማረጋገጥ ባሻገር የቀጠናው ወሳኝ ሀገር ያደርጋታል። የተወደዳችሁ የሆርን ቪው ተከታታዮች የዛሬው ትንታኔያችን እዚህ ላይ አብቅቷል። በሌላ ዝግጅት እንመለሳለን። በያላችሁበት ሰናይ ጊዜ